ነገ ንስሐ ገባለሁ አይባልም። ለአንድ ቀን አያድርም ነው የሚለው። ነገ ኃጢአታችሁን ለነገ አትበሉ፣ አትቆጥቡ። የኃጢአት ባንክ ቤት የለውም። ኃጢአት እንደ ገንዘብ ተጠራቅሞ አይቀመጥም። ምክንያቱም ስለማይጠቅም ማለት ነው። አሁን ቅጠል ሰብስበን ባንክ ብናስገባው ይጠቅማል? አይጠቅም። ኃጢአትና ቅጠል ተሰብስቦ የሚጠቅመው ነገር ስለሌለው ዛሬ ነው መቃጠል ያለበት አይደል? ኃጢአቴን ጨርሼ ኋላ ንስሐ ገባለሁ ማለት ከቤት ውስጥ ጊዜ እየተጠረገ የሚቀመጥ ቆሻሻ እንግዲህ በቃ የመጨረሻ ዘመን የለት ቆሻሻ አውጥቼ ደፈዋለሁ እንደማለት ስንፍና ማለት ነው። እና እኛም የኃጢአት ቆሻሻ ተሸክመን እንደ ቆሻሻው ሰው ቤት ነው የሚቀመጥ። ኃጢአት እኮ ቤት የሚቀመጥ አይደለም፣ እኛ ውስጥ አብሮ እኮ ነው፣ እዚህ ውስጥ እኮ ነው። እዚህ እኮ እኔ ራሴ ቆሻሻ ነኝ። ንስሐ ካልገባሁ ሁልጊዜ ቆሻሻ ተሸክሜያለሁ። ሰው ላይ አይብኝ ይችላል። ሰው አይብንም የኛን ኃጢአታችን ማንም ያየው እግዚአብሔር ያየዋል። እግዚአብሔርን ደግሞ ኃጢአት ቆሻሻ ተሸክመን ብንቀርበው እንግዲህ ቆሻሻ ያዘን ሰው እነማን ናቸው የሚቀርቡት? እነማን ናቸው? ቆሻሻዎች። አጋንንት በዝንብ ይመሰላሉ። አሁን የጭራ የሚያዝበት አንድ ምስጢር አለው። እኔ የጭራ ለጊዜው የዝንብ መከልከያ ነው፣ ጨረሻው ግን የአጋንንት መከልከያ ነው። አጋንንት በዝንቦች ይመሰላሉ። አጋንንት ዝንቦች ቆሻሻ እንደሚወዱ አጋንንት ደግሞ ኃጢአት ይወዳሉ። ዝንቦች ቆሻሻ ያለበትን ቦታ እኛም ኃጢአት ሰርተን ንስሐ ገብተን ካላጸዳ ነው ማለት ነው። አጋንንት እኛም መጥቶኛ ላይ ይሰፍራሉ። የሚቀርበን ማን ነው? ሰይጣን ነው። እንደ ዝንቦቹ መላእክት ቅዱሳን ንስሐ ስንገባ ይቀርቡናል። ንስሐ ስንገባ ንጹህ ስንሆን ስንጸዳ ጾመን ጸልየን ሰግደን መጹተን ንጹህ ስንሆን ያን ጊዜ ቅዱሳን መላእክት ወደኛ ይመጣሉ። ቅዱሳን አበው በጸሎት ስንለምላቸው ይቀርቡናል። በኃጢአት ከሆነ ግን የሚመጡ እነማን ናቸው? ዝንቦች ናቸው። እንግዲህ እና ኃጢአት ለነገ አይባልም። የዛሬቱ ቀን የራሷ የሆነ ክፉም ስራ አላት፣ በጎም አላት። በጎም ትሰራለች፣ ክፉም ትሰራለች። የሰራችው የዛሬው ይበቃታል፣ ወደ ነገ አታስተላልፈው ይላል። የዛሬውን ዛሬ ትጨርስ፣ ነገ ለራሷ ታስባለች ማለት የነገውን ነገ ትሰሩታላችሁ፣ የዛሬውን ዛሬ ስሩት። ነገ ይጠቅመናል ብላችሁ ጨንቃችሁ መብል መጠጡን አታብዙት ይላል። በመጠን ይሁን፣ የነገውን ነገ ትበሉታላችሁ። ኃጢአታችሁን ለነገ ብራችሁ አታትርፉ፣ አታሳድሩት። የዛሬውን ዛሬ እናዘዙ። ጠቅልያ አንድ ቀን ንስሐ ገባለሁ እድሜን ጨርሼ ማለት ይቅርና እኔ እስከ ዓለም መጨረሻ ድረስ ከእናንተ ጋር አብሬ እኖራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስርዓተ ቤተክርስቲያንን ሕገ ቤተክርስቲያንን በቅዱስ ወንጌሉ አስተምሮ ሰርቶ ጀምሮ ለቅዱሳን አባቶቻችን ለሐዋርያት እናንተም እንደኔ በጎችን ግልገሎችን ጠቦቶችን ጠብቁ ብሎ ስርዓተ መምረ ንስሐንና ስርዓተ ኖሎትን የጠባቂዎችን የእረኞችን ስርዓት እንደገና የምእመናንን መንጋነታቸውን በሐዋርያት የመሰረተ አምላካችን መድኃኔ ዓለም ክርስቶስ ነውና ይህን ስርዓት ስለሰራልን ስሙ ለዘላለም የተመሰገነ ይሁን። እንግዲህ መምህረ ንስሐ ወይም አበ ነብስ ይባላል በመጽሐፍ ቅዱስ። መምህረ ንስሐ ማለት የንስሐ መምህር ማለት ነው። ንስሐ ማለት መመለስ ማለት ነው። መምህረ ንስሐ ማለት ሰዎችን የሚመልስ ከዓለም ወደ አምልኮተ እግዚአብሔር፣ ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከሲኦል ወደ ገነት የሚመልስ ከእግዚአብሔር ጋር የሚያገናኝ ሰውና እግዚአብሔርን የሚያገናኝ ማለት ነው። መምህረ ንስሐ ማለት ሰብኮ አስተምሮ አሳምኖ አጥምቆ አቁርቦ ምእመናንን ከእግዚአብሔር ጋር አገናኝቶ ቀጥታ ወደ ገነትና ወደ መንግስተ ሰማያት የሚያስገባ በር ከፋች ቁልፍ ያዥ ማለት ነው። መምህረ ንስሐ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ ሲያስተምር የመጀመሪያውን
ኃላፊነት እንደ የመጀመሪያውን መምህርነት አባትነት በጉባኤ ገልጾታል። አነ ውእቱ ኄር ኖላዊ ቸር እረኛ እኔ ነኝ ብሎ ቸር እረኛ እኔ ነኝ። ወሜጡ ነፍሴ ቤዛ አባግዕየ ስለ በጎቼ ራሴን ቤዛ አድርጌ እሰጣለሁ። ወያምራኒ አባግዕየ በጎቼ እኔን ያውቁኛል። ወይተለዋኒ ይከተሉኛል። እኔም አሰማራቸዋለሁ። እኔም በፊታቸው እሄዳለሁ። እኔን እያዩ ይከተሉኛል፣ ቃሌን ያውቃሉና ብሎ አንቀጸ አባግ በሚባለው ትምህርቱ የሁሉ አባት የሁሉ መምህር እሱ መድኃኔዓለም ክርስቶስ ለበጎቹ ለምእመናን በበግ የተመሰሉ ምእመናን ሲሆኑ እረኛው እሱ ሲሆን ለበጎቹ ራሱን ቤዛ አድርጎ ራሱን መስዋዕት አድርጎ በቀራንዮ አደባባይ ላይ ለበጎቹ ለመንጋዎቹ ራሱን አሳልፎ የሰጠው እረኛና የመጀመሪያው መምህረ ንስሐ አበነፍስ መድኃኔዓለም ክርስቶስ ነው። የቤተ ክርስቲያኒቱ መሰረት ጉልላት እስከ ሞት ድረስ ለመንጋዎቹ እስከ ሞት ድረስ ሕይወቱን የሰጠላቸው ማለት ነው። መምህረ ንስሐ ማለት እንደ ክርስቶስ የክርስቶስ እንደራሴ ማለት ነው። ቅዱስ ጴጥሮስ ሊቀ ሐዋርያት ነው። የሐዋርያት አለቃ ነው። የክርስቶስ እንደራሴ ቅዱስ ጴጥሮስ ነው። በቂሳርያ ጉባኤ በማቴዎስ ወንጌል ምዕራፍ 16 ላይ እንደተጻፈው ሰዎች እኔን ማን ይሉኛል ባለ ጊዜ ከሐዋርያት የተለያዩ ጥያቄ መልሶች ነበሩ። ዮሐንስ መጥምቅ ነው የሚሉ አሉ፣ ኤርምያስ ነው የሚሉ አሉ፣ ከነቢያት አንዱ ነህ የሚሉ አሉ ሲሉት እናንተስ ማን ትሉኛላችሁ አላቸው። ቅዱስ ጴጥሮስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ምስጢሩን ገለጠለትና ለየት ያለ መልስ አቀረበ። መልሱ ምንድነው ቢል አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ኤርምያስም አይደለህ፣ ዮሐንስ መጥምቅም አይደለህ፣ ከነቢያትም አንዱ አይደለህ፣ እግዚአብሔር አብ የባህሪ ልጁ ኢየሱስ ክርስቶስ አንተ ነህ ብሎ የእግዚአብሔር ልጅ መሆኑን ቅዱስ ጴጥሮስ ተናገረ፣ መሰከረ። በዚህ ጊዜ ጌታችን መድኃኒታችን መድኃኔዓለም ክርስቶስ ለቅዱስ ጴጥሮስ የነገረው አምላካዊ ምስጢርና ትምህርት እንዲህ የሚል ነበር። አንተ ስሞን ኬፋ ወልደ ዮና የዮና ልጅ ስሞን ሆይ ይከሳል ለከ ዘንተ ዘሥጋ ወደም፣ ይህን የኔን አምላክነት የእግዚአብሔር አብ የአባቴ የባህሪ አባትነቱ ለእኔ እንደሆነ እኔ ደግሞ ልጅነቴ ለአባቴ ለእግዚአብሔር አብ የባህሪ ልጅ እንደሆንኩኝ ይህን ምስጢር ይህን ትምህርት ይህን እውቀት ይከሰተ ለከ ዘሥጋ ወደም ስጋዊ ደማዊ ወይም ምድራዊ መምህር አላስተማረህም። አላ አቡየ ዘበሰማያት የሰማዩ አባቴ እግዚአብሔር ነው ያስተማረህ የገለጠልህ። የእሱን የባህሪ አባትነት የኔን የባህሪ ልጅነት የገለጠልህ እግዚአብሔር ነው፣ የባህሪ አባቴ ነው። ስለዚህ ወናሁ አንተ ኮክ ወዲ በዛች ኮክ አንጻ ለቤተ ክርስቲያኔ አንተ መሰረት ነህ። በአንተ መሰረትነት ላይ ቤተ ክርስቲያኔን እመሰርታታለሁ። ወናሁ በከ መራውተ መንግስተ ሰማያት የመንግስተ ሰማያትን ቁልፍ በእጅህ ሰጥቻለሁ። ዛሰርከ በምድር ይኩን እስሮ በሰማያት በምድር ያሰርከው በሰማይ የታሰረ ይሆናል ይሁን። ወዘፈታይከ በምድር ይኩን ፍትሐ በሰማያት በምድር የፈታው በሰማይ የተፈታ ይሁን
በምድር ያሰርከው በሰማይ የታሰረ ይሁን ብሎ ለቅዱስ ጴጥሮስ ስልጣኑንም የቤተ ክርስቲያን መሰረትነቱንም የምእመናን አባትነቱንም ሊቀ ሐዋርያትነቱንም ሰጠው። የመንግስት ሰማያትን ቁልፍ ሰጥቻለሁ አለው። መምህረ ንስሐ ማለት የመንግስት ሰማያትን ቁልፍ የያዘ የመንግስት ሰማያት በረኛ ጠባቂ ማለት ነው። ቁልፍ የተባለው ምድራዊ ቁልፍ አይደለም፣ ስልጣነ ክህነቱን ነው ቁልፍ ያለው። እነሆ መክፈቻ ሰጥቻለሁ ሲለው ስልጣነ ክህነትን ሰጥቻለሁ። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ማለት ደግሞ አንተ በምድር አውግዘ የለየው ኋላም በሰማይ የተወገዘ ነው። በምድር አንተ የፈታው ከኃጢአት ማሰሪያ የፈታው በንስሐ የመለስከው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር አስተምረህ መክረህ የመለስከው ያጠመቅከው ያቆረብከው በዚህ የፈታው ከኃጢአት ማሰሪያ የፈታው በሰማይ የተፈታ ነው። ክርብረት የለበትም ማለት ገሃነም አይገባም፣ አጋንንት አያስሩትም። ስልጣንህ ይሰራል። ቁልፉ የሰጠው ስልጣነ ክህነት መንግስተ ሰማያት ያገባል። በምድር ያሰርከው ደግሞ በሰማይ የታሰረ ነው ማለት አንተ ካወገዝከው መናፍቅ ሆኖ አላዊ ሆኖ ከሃዲ ሆኖ አንተ በስልጣንህ በስልጣነ ክህነትህ አውግዘህ የለየው እዚህ ያሰርከው በዚያም የታሰረ ነው፣ ገሃነም ይገባል ብሎ ለቅዱስ ጴጥሮስ ይህን ኃላፊነት ይህን እንደራሴነት ሰጥቶታል። አባቶቻችን 318 ሊቃውንት ሰለስቱ ምዕት በኒቃያ ጉባኤ አርዮስን አውግዘው ለይተውታል። ይሄ በምድር ያሰረከው በሰማይ የታሰረ ይሆናል ያለው አርዮስ ተወግዞ ታስሮ እንደታሰረ ነው። ብዙ መናፍቃን በስልጣነ ጴጥሮስ ወጳውሎስ ተወግዘው ታስረዋል። ከዚያ ቀስ እያለ ሲወርድ ነው እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተጀመረው መምህረ ንስሐነት፣ አበነፍስነት፣ ኖላዊነት፣ እረኝነት፣ ጠባቂነት፣ ኃላፊነት ወደ ቅዱስ ጴጥሮስና ወደ ቅዱሳን አባቶቻችን ሐዋርያት ተላለፈ። ከቅዱሳን አባቶቻችን ከሐዋርያት ደግሞ ወደ ሌሎቹ ቅዱሳን ወደ መነኮሳት ወደ ካህናት ተላለፈ። ከዘመነ ወንጌል ወደ ዘመነ ሊቃውንት ወደ ዘመነ ሰማዕታት ደረሰ። ከዚያ በኋላ እንደ እግዚአብሔር ፈቃድ እስካሁኑ ሰዓት ይሰራበታል። ቤተክርስቲያናችን ይህን የክርስቶስን ቃል ሕግ ስርዓት ጠብቃ እስካሁን ድረስ ቀሳውስትን ዲያቆናትን እየሾመች ሊቃነ ጳጳሳት ጳጳሳት ኤጲስቆጶሳት እየተሾሙ እንደ ማዕርጉ ስርዓት እስካሁን ድረስ ስርዓቱ እየተሰራበት ይገኛልና ዛሬ በዚህ ጉባኤ የተገኘን ሁላችን መምህረ ንስሐና ንስሐ ልጆቻቸው በመጽሐፍ ቅዱስ ያላቸው ግንኙነት ነው። ምን ይመስላል ነው ጥያቄው። እንግዲህ በመጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እያድገክሙ ጓለማውታት ኩኑ እንደ ሟት ልጆች አባት እናት እንደሌላችሁ ልጆች አልተዋችሁም፣ አይዟችሁ ይደንግጥክሙ ልቡክሙ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልቡናችሁ አይደንግጥ አይሸበር፣ እኔ ወደ ሰማይ አርጋለሁ፣ በማርግበት ጊዜ ትቻችሁ አልሄድም፣ አትሸበሩ፣ ተክቼላችኋለሁ፣ ሹሜላችኋለሁ። 12ቱን ሐዋርያት ሹሜላችኋለሁ። እነሱ ለናንተ መምህረ ንስሐዎቻችሁ ናቸው። እነሱ ለናንተ አበነፍሶቻችሁ ናቸው። የንስሐ አባቶቻችሁ እነሱ ናቸው። ይምከሯችሁ፣ ያስተምሯችሁ፣ ያጥምቋችሁ፣ ያቁርቧችሁ ብሎ ለ100 ቤተሰቡና ለ8000 ወይም ለ5000 ገበያ ሰው አረጋግቶ ማጽናኛውን ልባቸው አይሸበር፣ እመለሳለሁ እመጣለሁ እስከ መጣ ድረስ እስከ ወስዳችሁ ድረስ ሹሜላችኋለሁ ብሎ ሐዋርያትን ሹሞልን ነው
ያረገና ምዕመናን ወንዶችም ሴቶችም ሕፃናትም ጭምር መምህረ ንስሐ አላቸው። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጀምሮ ለቅዱስ ጴጥሮስ በጎችን ራእይኬ አባግየ በጎችን ጠብቅ፣ ራእይኬ መሐስየ ጠቦቶችን ጠብቅ፣ ራእይኬ አባግይትየ ግልገሎችን ጠብቅ ብሎታል። ታላላቆቹ አባቶች በታላላቅ በጎች ተመስለዋል። እናቶች፣ አባቶች፣ ወጣቶች፣ ወንዶች፣ ሴቶች በጠቦቶች በጎች ተመስለዋል። ሕፃናት በግልገሎች ተመስለዋል። ከዚህ ላይ የምናየው ነገር ቢኖር ሕፃናትም ሳይቀር ንስሐ አባት ይይዛሉ አላቸው ማለት ነው። ለብቻቸው ሳይሆን በእናት በአባቶቻቸው ስር የአባት የእናቶቻቸው መምህረ ንስሐ ሕፃናትን ጭምር ኃላፊነት ወስደው ይመክራሉ፣ ያስተምራሉ። ለሕፃናት የሚገባውን ትምህርት ያስተምራሉ ማለት ነው። ለወጣቶች የሚገባውን ትምህርት ያስተምራሉ። ለአባወራዎች፣ ለእናቶች፣ ለአባቶች የሚገባውን ትምህርት ያስተምራሉ፣ ንስሐ ይሰጣሉ። እንዲህ ጥንቅቅ ጥብቅ ያለ የመምህረ ንስሐ ኃላፊነትና የምዕመናን ተጠባቂነት እንዲህ ጥንቅቅ ብሎ በመጽሐፍ ቅዱስ የተጻፈ ሕፃናትን ሳይቀር ግልገሎችን ጠብቁ ብሎ መድኃኔዓለም ክርስቶስ ለሕፃናት መምህረ ንስሐዎች ኃላፊነት እንዳለባቸው ሕፃናትን እንዲያቆርቧቸው ሕፃናት ወደ ቤተ ክርስቲያን እንዲመጡ ከወላጆቻቸው ጋር እንዲቆርቡ በሰንበት ትምህርት ቤት ሕፃናት እየመጡ እንዲማሩ መዝሙር እንዲዘምሩ እንዲያገለግሉ ግልገሎችን ጠብቅ ብሎ እስከ ሕፃናት ድረስ ኃላፊነቱን ሰጥቷልና በመጽሐፍ ቅዱስ ያለው የመምህረ ንስሐና የንስሐ ልጆች ግንኙነት በጣም የጠበቀ የጠለቀ ምስጢር ያለው አምላካዊ መመሪያ የተላለፈበት አምላካዊ ትእዛዝ የተሰጠበት ነው ማለት ነው። እና ስለዚህ አሁን እናንተ እዚህ ተሰብስባችሁ በመምህረ ንስሐችሁ አማካኝነት ይህንን ቃለ መጠይቅ ስትሰሙና ስታዳምጡ ወደፊት ላለው አካሄድ ለመምህረ ንስሐውም ሆነ ለእናንተ እጅግ ጠቃሚ ነው። ለቤተ ክርስቲያናችንም እጅግ ጠቃሚ ነው። ምክንያቱም ኃላፊነቱ የመምህረ ንስሐው ብቻ ሳይሆን የምዕመናንም የንስሐ ልጆችም ኃላፊነት አብሮ የተጨመረበት ስለሆነ በጎቼ ቃሌን ይሰማሉ፣ በጎቼ እኔን ያውቁኛል፣ በጎቼ እኔን ይከተሉኛል ያለው አምላካዊ መመሪያና ትእዛዝ እናንተን ይመለከታል። በምሳሌ ነው፣ ቅድም ብየዋለሁ። በጎቼ የተባሉ ምዕመናን ናቸውና ቃሌን ይሰሙኛል ማለቱ እስከ ምጽአት ድረስ የሚነሱ ምዕመናን ወንዶችም ሴቶችም ወንጌልን ይማራሉ። ያውቁኛል ማለት ጴጥሮስ አንተ የእግዚአብሔር አብ የባሕርይ ልጅ ነህ ብሎ አውቆ እንደመሰከረ እኔን የባሕርይ አምላክ መሆኔን ያውቃሉ፣ ይረዳሉ። እግዚአብሔር አብ የባሕርይ አባቴ መሆኑን እኔ የባሕርይ ልጅ መሆኔን ምዕመናን ያውቃሉ። ይከተሉኛል። አዎ በክርስቶስ ክርስቲያን ይባላሉ። መከተሉ ይሄን በክርስቶስ ክርስቲያን ተብለው ይጠራሉ። አዎ አሁን ስማችን ክርስቲያን ነው። ይከተሉኛል ማለት እሱ ነው። እሱ ማን ነው? ስሙ ክርስቶስ ነው። እኛ ክርስቲያን በስም ተከተል ነው። እንደገና በግብር ይከተሉኛል። ግብር ስራ ነው። እኔ ርኅሩህ እንደሆንኩኝ በግብር እኔን ይመስላሉ፣ እነሱም ርኅሩሆች ይሆናሉ። እኔ ቂም በቀል የሌለኝ ባሕርይ አምላክ አባቴ የሚያደርጉትን አያውቁምና ይቅር በላቸው እንዳልኩ እነሱም ለሌሎቹ ይቅርታን ይጠይቁላቸዋል፣ ይማጸኑላቸዋል። እኔ ሲገርፉኝ፣ ሲገፉኝ፣ ሲመቱኝ፣ ሲያዳፉኝ እንዳልተቀየምኩ እነሱም ቂም አይዙም። እኔ ለበጎቼ ወይም ለምዕመናን መስዋዕት እንደሆንኩ እነሱም አንዱ ለአንዱ መስዋዕት ይሆናል፣ አንዱ ለአንዱ ቤዛ ይሆናል ያለውን
መመሪያና ትእዛዝ ተከትሎ መምጣት በመምህረ ንስሐ ስር ሆኖ ሕጉን ቃለ ወንጌሉን መፈጸም ይህ አምላካዊ መመሪያ ስለሆነ ለመምህረ ንስሐም ለንስሐ ልጆችም እጅግ ጥቅም ያለው የመንግስተ ሰማያት መግቢያ መክፈቻ ቁልፉ ስልጣነ ክህነት እንደሆነና በመምህረ ንስሐ አማካኝነት መንግስተ ሰማያት የምትወረስ መሆኑን ያስተማረበት አንቀጽ ስለሆነ መጽሐፍ ቅዱሳዊ ትርጉሙ ይህን ይመስላል። እሺ ክርስቲያን አባታችን ወደ ሁለተኛው ጥያቄ ስንሄድ ብዙውን ጊዜ እንግዲህ የንስሐ ልጅና የንስሐ አባት ግንኙነት ማለትም በአንደኛው ጥያቄ የንስሐ አባትና የንስሐ ልጅ ግንኙነት ምን መምሰል እንዳለበት አንስተውልናል። ሆኖም ግን ብዙውን ጊዜ የንስሐ ልጅና የንስሐ አባት ግንኙነት በጋብቻ በክርስትና በአጠቃላይ በሐዘንና በደስታ ብቻ ሲሆን ይስተዋላል። እናም ይህ ደግሞ ሙሉ በሙሉ ዓላማውን የጠበቀ አይደለም። ስለዚህ የንስሐ ልጅና የንስሐ አባት ግንኙነት ምን መምሰል አለበት? ጥሩ ጥያቄ ነው። ክርስትናም አንዱ ቤተክርስቲያናችን ከሰባቱ ምስጢራት አንዱ ምስጢረ ጥምቀት ስለሆነ ምስጢረ ቁርባንም የተክሊል የጋብቻ ሙታንም ጸሎተ ፍትሐት ከቤተክርስቲያናችን ስርዓተ ጸሎታት አንዱ ስለሆነ በእነዚህ ያለው ግንኙነት የማይቀር ቋሚ ነው። ትክክል ነው። ይሄ እንደተጠበቀ ነው። በክርስትና ጊዜ፣ በተክሊል ጊዜ፣ በጸሎተ ፍትሐት ጊዜ መምህረ ንስሐ ካህናትን ሌሎችን ካህናት አገልጋዮች አስተባብረው ስርዓተ ጥምቀቱ ስርዓተ ክርስትናው እንዲፈጸም በተክሊል ጊዜም እንዲሁ ሙሽሮቹን መክረው አስተምረው ለስርዓተ ተክሊል ለስርዓተ ቁርባን አብቅተው ወደ ቤተክርስቲያን አምጥተው ስርዓተ ተክሊል ተፈጽሞላቸው ቅዱስ ሥጋውን ክቡር ደሙን ተቀብለው ጋብቻቸው ቅዱስ ጋብቻ እንዲሆንላቸው የማድረጉ ስልጣን አለ። ኑሮ ኑሮ ወደ ሞት ውሎ ውሎ ወደ ቤት አይቀርምና ኋላም በሞት ጊዜ መምህረ ንስሐው ተገኝተው ከሌሎቹ ከሚመለከታቸው አገልጋይ ካህናት ዲያቆናት ጋራ 7 የጉዞ ጸሎተ ፍትሐት አለ። ከቤት ጸሎተ ፍትሐት አለ። የዕለት ብቻ አይደለም። የዕለት ጸሎተ ፍትሐት አለ። የ7 ቀን አለ። የ12 ቀን አለ። የ30 የ40 የ80 የመንፈቅ የዓመት እስከዚህ ድረስ ያሉትን ጸሎተ ፍትሐቶች በኃላፊነት የማስፈጸም ኃላፊነቱ አለ። መምህረ ንስሐ አበነብስ ስሙ ራሱ አበነብስ ነው። አበነብስ ማለት የነፍስ አባት። ነፍስ ከስጋ ከተለየች በኋላ መምህረ ንስሐው ኃላፊነታቸው አይለይም። ነፍስ ከስጋ ከተለየች በኋላ መምህረ ንስሐው ኃላፊነታቸው አይለይም። ስማቸው ማን ነው? ስማቸው ማን ነው? አበነብስ የነፍስ አባት ማለት ነፍሲቱ ከስጋ ከተለየች በኋላ ገነት እንድትገባ ጸሎተ ፍትሐቱን ያስፈታሉ። ቁርባኑ እንዲቆረብ ያደርጋሉ። ያቺ ነፍስ በሚደረግላት ጸሎት በሚቀርብላት መስዋዕት ምጽዋት ሁሉ ክብር ስለምታገኝ አበነብሱ እስከ መቼውም ድረስ እሳቸው እስካሉ ድረስ አበነብስነታቸው የማይቋረጥ ነው። ግን አሁን የቀረበው ጥያቄ ይስተዋላሉ። በዚህ ብቻ ነው ንስሐ አባቶች የሚገኙ በክርስትናው እና በሰርጉ በጸሎተ ፍትሐት ጊዜ ነው። ሌላ ጊዜ እስም ነው አይደል? ጥያቄው ሁል ጊዜ ነው። ሁል ጊዜ ነው። መድኃኔዓለም ክርስቶስ በትንሣኤው ዕለት አንድ ትምህርት አስተማረ። የትንሣኤ ዕለት የማቴዎስ ወንጌል የመጨረሻው ምዕራፍ 28 ነውና ምዕራፍ 28 ቁጥር 19 20 ላይ ምን አለ? ወአነ ይሄሉ ምስሌክሙ እስከ ዕልቀተ ዓለም፣
እኔ እስከ ዓለም መጨረሻ ድረስ ከእናንተ ጋር አብሬ እኖራለሁ ነው ያላቸው። እንግዲህ አሁን አድርጓል አይደል? መድኃኒዓለም ክርስቶስ በአብ ቀኝ ነው የተቀመጠ። አሁን ግን አብሯቸው ነው ያለ። እስከ ዓለም ፍጻሜ አብሬ እኖራለሁ እና መምህርነቱ መምህረ ንስሐነቱ እስከዚያው ድረስ እስካሉ ድረስ የማይቋረጥ ነው። አበነፍስም ሁል ጊዜ ልጆቻቸው እሁድ በሰንበት ቀን መቆጣጠር መጥተው በሰንበት ቀን ቤተክርስቲያን የማይሰሙት ታምረ ማርያም የማይሰሙትን የማያስቀድሱትን የማይቆርቡትን ወንጌል መጥተው የማይማሩትን ተቆጣጥሮ ዛሬ አንድ ንስሐ ልጅ እሁድ ቀን ካልመጣ መምህረ ንስሐው ልጃቸውን የት ሆነ ነው የት ውለሽ ነው በሰላም ነው ምን ችግር አለ ብለው ጠይቀው ችግሩን ተረድተው ችግር ካለ መፍትሄ ሰጥተው እንዲሁ በግድ የለሽነት በስንፍና ቀርተው ከሆነ ደግሞ ገስጸው መክረው ቤተክርስቲያን እንዳይቀሩ እንዲያስቀድሱ ታምር እንዲሰሙ ስጋውን ደግሞ እንዲቀበሉ ሁልጊዜ ያለ መለየት ንስሐ ልጆቻቸውን ልክ እንደ በጎች አድርገው የመጠበቅ ኃላፊነት አለባቸው እንጂ ለነዚህ ለክርስትናና ለሥርዓተ ተክሊልና ለጸሎተ ፍታት ብቻ አይደለም። ንስሐ ልጆችም ንስሐ አባቶቻቸውን የሚፈልጓቸው ሲወልዱ ክርስትና ለማስነሳት፣ ሲያገቡ ተክሊል ለመፈጸም፣ ቤተሰብ ሲሞት ያን ጊዜ ለጸሎተ ፍታት ብቻ የሚፈልጓቸው ከሆነ ይሄ ከፊል ነው የሚሆነው፣ ሙሉ አይደለም። የዕለት ግንኙነት አለ፣ የሳምንት ግንኙነት አለ፣ ወርሃዊ ግንኙነት አለ። ሰው ማለት አራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ የተፈጠረ ማለት ነው። ከአራቱ ባህሪያተ ሥጋ ስለተፈጠረ ደካማነት አለ። ነፋሱ፣ እሳቱ፣ ውሃው፣ መሬት ደካማ ነው፣ ውሃ ቀዝቃዛ ነው። ልንቀዘቅዝ ልንደክም እንችላለን። ያን ጊዜ የሚያበረታነ የሚያሞቀነ መምህረ ንስሐችን የሚሰጡን አስተምሮና ሚዳን ተግሳጽ ምክር ነው። ኃጢአት ሰርተንም ሳንሰራም ከመምህረ ንስሐቻችን ጋራ ቅርብ የሆነ የግንኙነት ጊዜ ሊኖር ይገባል። ሁሉም ማንኛውም ገሌ አይባልም። ንስሐ አባት እና ንስሐ አባትና ንስሐ ልጅ ሁል ጊዜ ሳይለያዩ ኃጢአት የሰራ ካለ በየቀኑ ኃጢአቱን ለንስሐ አባቱ ይነግራል። ንስሐ አባት ቀኖናውን ይሰጣሉ። አይለያዩ። ያው እንግዲህ በሀገራችን በኢትዮጵያ እንደሚታወቀው እንደ ችግሩ መጠን አንድ ዶክተር ለስንት ህዝብ ነው የሚያገለግል? ለብዙ ነው። የኔ ያልተው ላይ አይቆጠርም አይደል? በውጭ ዓለም ግን ለአንድ ሰው አንድ ዶክተር አለው ይባላል አይደል? ለሕክምና ለአንድ ሰው ምን አለው? አንድ ዶክተር የሚመረምር። ይሄ መምህረ ንስሐ ማለት አንድ ዶክተር ነው ለአንድ ሰው መርማሪው በስጋው ዶክተር እንደመሆኑ መጠን በነፍሱ ደግሞ መርማሪው ካህኑ ነው። ህመም አለ፣ የነፍስ ህመም አለ። እንደ ስጋችን ቀዶ ጥገና ሊያስፈልግ ይችላል። ሌላም ያጠንስ የተለያየ ህመም አለ። ለህመሙ ሁሉ መፍትሄ ሰጪው ማን ነው? የጤና መኮንኑ ዶክተሩ ነው። ለነፍሳችንም ደግሞ እንደዚሁ አለባት፣ ህመም አለባት። ቀዶ ጥገና ያስፈልጋት ይሆናል፣ ስብራት ይሆናል፣ ብዙ ነገሮች ይኖራሉ። የአይን ህመም ይኖራል። በአይናችን አይተን ኃጢአትን ስለምንሰራ ቀኖናለው ይታከማል አይናችን። አዳምና ሔዋን ኃጢአት የሰሩ በአይናቸው ሔዋን በአይኗ አይታ ጸበለሱን በብልታ ኃጢአቱ በምን ገባ ይለዋል? በአይን። በእጇ ስለቆረጠች እጇ አምጥቷል። በእግሯ ስለሄደች ወደ በለሱ በእግሯ ኃጢአት ገብቷል ይላል። በጆሮዋ የሰይጣን ምክር ስለሰማች በጆሮዋ ኃጢአት ገብቷል ይላል። ቆርጣ በአፏ ስለበላች በአፏ ኃጢአት ገብቷል ይላል።
አዲያ ለዚህ ነው ክርስቶስ መምህረ ዓለም ክርስቶስ እጆቹን እግሮቹን የተቸነከረ ሔዋን በእጇ ቆርጣ በእግሯ ሄዳ ጸበለስን ስለቆረጠች በእጅ በእግር የገባውን ኃጢአት እጆቹን እግሮቹን የተቸነከረ ለዚህ እኮ ነው። ምስጢሩ እኮ ይሄ እኮ ነው። ለምን ነው እጆቹን እግሮቹን የተቸነከረ? በእጅና በእግር የገባውን ኃጢአት ለማራቅ እኮ ነው። አዎ ሲሰድቡት ዝም ያለ አይሁድ አይሁድ ሲሰድቡት ዝም ያለ ሔዋን በጆሮዋ ሚዳነ አርዌን የሰይጣንን የእባቡን ምክር ሰምታ በዚህ ስለገባ በዚህ የአይሁድን ስድብ ሰማ፣ ታገሰው። ዘየጽልዎ ይጻሎሙ ሲሰድቡት አልተሳደለም። ወንዘ ሐመሙ ወይ ተቀየሙሙ መከራ ሲያጸኑበት አልተቀየማቸውም። በአፏ በልታለች። መድኃኒዓለም በአፉ ምንድነው የጠጣ? በዕለተ ዓርብ ምንድነው የተቀበለ? ሰማይኩ ውሃ ጠማኝ ባለ ጊዜ ምን አቀረቡለት አይሁድ? እሰይወ ከርቤ ትስዋ ዘምስለ ሐሞት ከሐሞት ጋር የተቀራቀለ ምን ሰጡት? ከርቤን የሰጡት መራራ። ለምንድን ነው? ሔዋን በአፋ ዕፀ በለሷን አላምጣ ስለበላች በአፍ የገባውን ኃጢአት መራራውን ኃጢአት ለማራቅ መራራ ሐሞትን የቀመሰ ለዚያ ነው። እና የኃጢአት ቁስል አለ ማለት የነፍስ ቁስል አለ ለማለት ነው። እንግዲህ የነፍስ ቁስል አለ፣ የነፍስ ስብራት አለ፣ የነፍስ በሽታ አለ። ያንን የሚያክመው መምህረ ንስሐው ነው። በምን ነው የሚታከም? መድኃኒቱ ምንድነው? ንስሐ ነው ባጭሩ። ንስሐ ማለት መድኃኒት ነው። የነፍስ መድኃኒት፣ ነፍስ የምትታከምበት በዝሙት፣ በስርቆት፣ በሐሰት የተሰራው ኃጢአት ሁሉ የሚታከም በንስሐ ነው። ንስሐ መድኃኒት ሲሆን ሐኪሙ ዶክተሩ ደግሞ መምህረ ንስሐ ነው። ስለዚህ ሕክምና ለስጋ እንደሚያስፈልገው ሁሉ ለነፍስም ሕክምና ያስፈልጋታል። የነፍስ ሕክምናዋ ንስሐ መግባት ነው። ከኃጢአት ንጹህ መሆን ነው። ከኃጢአት መመለስ ነው። ይህ መድኃኒት ቤተክርስቲያናችን በመምህረ ንስሐዎች አማካኝነት ለእያንዳንዱ እንዲሰጥ ታደርጋለችና የቅርብ ግንኙነቱ በመምህረ ንስሐና በንስሐ ልጅ መካከል ያለው የቅርብ ግንኙነት ልክ መድኃኒዓለም ክርስቶስ 3 ዓመት ከ3 ወር ወንጌልን እያስተማረ አብሮ ከ5000 ገበያ ሰው ጋራ ይውል እንደነበረው ማለት ነው። ይሄ ነው መሰረቱ። እሱ ነው የመጣ አይለያቸውም ነበር። 120 አብረው ያድራሉ። 5 ገበያ ሰዎች ግን ይውላሉ ይላልና አብረው ከመምህረ ንስሐቸው ጋር የንስሐ ልጆች የመዋል የመቆየት የመጠያየቅ ንስሐ የመግባት ንስሐ የመቀበል የመቁረብ ግንኙነቱ በጣም የጠነከረ ስለሆነ ምስጢሩ ከመድኃኒዓለም ክርስቶስ ምስጢር ጋር የተያዘ ነው ማለት ነው። ቃለ ሕይወት ያሰማልን። በሶስተኛ ደረጃ አብዛኞቻችን የንስሐ ሕይወትን ቦታ ስንሰጠው አይታይም። ማለትም አንድዬን መጨረሻ ጠቅልዬ ንስሐ ገባለሁ፣ አሁን ንስሐ ብገባም ተመልሼ ስለምበድል በመጨረሻ ጊዜ እገባለሁ በማለት ጊዜያችንን ስናባክን እንታያለን። እና እንዴት ነው መኖር ያለብን? ንስሐስ እንዴት ነው መግባት ያለብን የሚል ነገር ጥሩ ነው። የወንጌሉ ቃል እንዲህ ይላል። የማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎች ሲጨነቁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያሉ ሲጨነቁ አየና የምድረ በዳ አበባዎችን እዩ፣ አበባቸው በተፈጥሮ ይሰጣቸዋል። የሰማይ ወፎችን እዩ፣ አይደክሙም፣ አያጭዱም፣ ሰማያዊ አባታችሁ ይመግባቸዋል ካለ በኋላ የመጨረሻውን ቃል ሲነግራቸው ኢትበሉ ለጌሰም አላቸው። ለነገ አትበሉ። እስመ ጌሰም እሰት ሄሊ ለርሳ የነገውን ነገ ታስቡታላችሁ፣ ትናገሩታላችሁ። ያክላ ለዕለት ከያ ወስራሃ የዛሬቱ ቀን የራሷ የሆነ
ክፉም ስራ አላት፣ በጎም አላት። በጎም ስራ አላት፣ በጎም ትሰራለች፣ ክፉም ትሰራለች። የሰራችው የዛሬው ይበቃታል፣ ወደ ነገ አታስተላልፈው ይላል። የዛሬውን ዛሬ ትጨርስ። እስመጌ ሰምሰት ይለርሳ ነገ ለራሷ ታስባለች ማለት የነገውን ነገ ትሰሩታላችሁ፣ የዛሬውን ዛሬ ስሩት። ለነገ ይጠቅመናል ብላችሁ ተጨንቃችሁ መብል መጠጡን አታብዙት ይላል። ትበለየ ስም በመጠን ይሁን፣ የነገውን ነገ ትበሉታላችሁ። ሰም ነው። ለወርቁ ግን ኃጢአታችሁን ለነገ ብራችሁ አታትርፉ፣ አታሳድሩት። የዛሬውን ዛሬ ተናዘዙት። እንኳን ጠቅልያ አንድ ቀን ንስሐ ገባለሁ እድሜን ጨርሼ ማለት ይቅርና አንድ ቀን ማሳደር አይቻልም፣ አይፈቀድም። በወንጌሉ ነገ ንስሐ ገባለሁ አይባልም። ለአንድ ቀን አያድርም ነው የሚለው። ይትበሉ ለየሰም ለነገ ኃጢአታችሁን ለነገ አትበሉ፣ አትቆጥቡ። የኃጢአት ባንክ ቤት የለውም። ኃጢአት እንደ ገንዘብ ተጠራቅሞ አይቀመጥም። ምክንያቱም ስለማይጠቅም ማለት ነው አይደል? አሁን ቅጠል ሰብስበን ባንክ ብናስገባው ይጠቅማል? ይጠቅማል? አይጠቅም። ኃጢአትና ቅጠል ተሰብስቦ የሚጠቅመው ነገር ስለሌለው ዛሬ ነው መቃጠል ያለበት አይደል? ቆሻሻ ነው። ይሄ ስንፍናንም እንትን ይላል። ኃጢአቴን ጨርሼ ኋላ ንስሐ ገባለሁ ማለት ከቤት ውስጥ ሁልጊዜ እየተጠረገ የሚቀመጥ ቆሻሻ አይ እንግዲህ በቃ የመጨረሻ ዘመን ዕለት ይህን ቆሻሻ አውጥቼ ደፈዋለሁ እንደማለት ስንፍና ማለት ነው። እና እኛም የኃጢአት ቆሻሻ ተሸክመን እንደው ቆሻሻው ሰው ቤት ነው የሚቀመጥ። ኃጢአት እኮ ቤት የሚቀመጥ አይደለም፣ እኛ ውስጥ አብሮ እኮ ነው። እዚህ ውስጥ እኮ ነው። እዚህ እኮ እኔ ራሴ ቆሻሻ ነኝ። ንስሐ ካልገባው ሁልጊዜ ቆሻሻ ተሸክሜያለሁ። ሰው ላይ አይብኝ ይችላል። አዎ ሰው አይብንም። የኛን ኃጢአታችን ማንም ያየው? እግዚአብሔር ያየዋል። እግዚአብሔርን ደግሞ ኃጢአት ቆሻሻ ተሸክመን ብንቀርበው እንግዲህ ቆሻሻ ያዘን ሰው እነማን ናቸው የሚቀርቡት? እነማን ናቸው? ዝንቦች፣ ቆሻሻዎች። አጋንንት በዝንብ ይመሰላሉ። አሁን የጭራ የሚያዝበት አንድ ምስጢር አለው። አሁን የጭራ ለጊዜው የዝንብ መከልከያ ነው፣ መጨረሻው ግን የአጋንንት ማከልከያ ነው። አጋንንት በዝንቦች ይመሰላሉ። አጋንንት ዝንቦች ቆሻሻ እንደሚወዱ አጋንንት ደግሞ ኃጢአት ይወዳሉ። ኃጢአት ይወዳሉ። ዝንቦች ቆሻሻ ያለበትን ቦታ አሽተው ከቤት ውስጥ እንኳን ትንሽ ነገር የፈሰሰች ካለች ከጠረጴዛው ላይ መተው እዚያች ላይ ነው ቁጭ ላይ ታያቸዋላችሁ አይደል? ያልጸዳች ጠረጴዛ ካለች የመሃል ላይ የሻይ ጠብታ የወደቅባት ካለች መታ ዝንቢቱ ብላ ማለት ላይ ነው የምትቀመጥ፣ እዚያች ላይ ነው። እኛም ኃጢአት ሰርተን ንስሐ ገብተን ካላጸዳ ነው ማለት ነው አጋንንት እኛም መተውኛ ላይ ይሰፍራሉ። የሚቀርበን ማን ነው? ሰይጣን ነው። እንደ ዝንቦቹ መላእክት ቅዱሳን ንስሐ ስንገባ ይቀርቡናል። ንስሐ ስንገባ ንጹህ ስንሆን ስንጸዳ ኃጢአታችን በንስሐ ስናርቀው ከመምህረ ንስሐችን ጋር ተነጋግረን መምህረ ንስሐችን በሚሰጠን ቀኖና ጾመን ጸልየን ሰግደን መጹተን ንጹህ ስንሆን ያን ጊዜ ቅዱሳን መላእክት ወደኛ ይመጣሉ። ቅዱሳን አበው በጸሎት ስንለምላቸው ይቀርቡናል። በኃጢአት ከሆነ ግን የሚመጡ እነማን ናቸው? ዝንቦች ናቸው። እንግዲህ እና ኃጢአት ለነገ አይባልም። ጥራጊ ጠርጎ ከቤት እንደማጠራቀም ነው። ቆይቼ ንስሐ ገባለሁ ማለትና ይሄ ብስለት ሊመስላቸው ይችላል ሰዎች፣ ግን ይሄ በጣም ሞኝነት ነው። በጣም ሞኝነት፣ ራስን ማታለል። ከኃጢአት ጋር አብሬ ልኑር፣ ቆሻሻ ጋር አብሬ ልኑር እንደማለት ነው። ወይም ቤት ደጅ ላይ በጆንያ ቆሻሻው ተጠራቅሞ ስገባ ስወጣ አስምን ይዘኛ እንደሚይዘነ ያዘኝ እንደማለት ነው። ሁልጊዜ ከኃጢአት ጋር እኖራለሁ ማለት እና ስለዚህ ይሄ የስንፍና ምልክት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ይትበሉ ለየሰሙ ኃጢአታችሁን ነገ እናዘዋለን ብላችሁ አታሳድሩት፣
የዛሬውን ኃጢአታችሁን ዛሬ ጨርሱት ስላለ ኃጢአት እንደተሰራ ወዲያው ነው ለንስሐ አባት ተነግሮ በቀኖና በንስሐ መራቅ ያለበት እንጂ ገና እየቀጠሩ ገና አገባለሁ እንዲህ ይላለሁ ወዘተርፈይን የመሰለውን መላምት እየደረደሩ ለንስሐ አለመዘጋጀት ራስን ማታለል ነውና ይህ ትልቅ የሆነ ኃጢአት ነው። ራሱ ይሄ ኃጢአትን አለመንገርና ንስሐ ለመግባት ራሱ በኃጢአት ላይ ኃጢአት ይጨምራል ይላል። ኃጢአት ላይ ኃጢአት መጨመር ነውና ይህ ሊስተካከል ይገባዋል ትላለች ቅዱስ ቤተክርስቲያናችን። ቅዱስ ጴጥሮስም ቅዱስ ጳውሎስም በኤፌሶን መልእክቱ ለኤፌሶን ምዕመናን በላከው መልእክቱ ምዕራፍ 4 ቁጥር 24 ላይ ስለ ንስሐና ስለ ፍቅር አንድ ነገር አስተላልፏል። ምንድን ያለው? ወዘእንበለ ይርብ ፀሐይ አቁርሩ ማዕተክሙ ይላል። ፀሐይ ሳይገባ ቁጣችሁን አብርዱት አቀዝቅዙት ይላል። ምን ማለት ነው? ተጣልታችሁ ሳትታረቁ አትደሩ ማለት ነው። ያው ንስሐ ነው፣ እርቅ ንስሐ ነው። ሰው ከተጣላ ቂም በቀል ሊይዝ ነው አይደል? ቂም በቀል ኃጢአት ነው። ስለዚህ ያ ኃጢአት ስለሆነ ሳትታረቁ አትደሩ፣ በልቡናችሁ ቂም በቀል አታሳድሩ። ፀሐይ ሳይገባ ታረቁ። አሁን ይህ ንስሐ ነው። እንኳን አሰንብቶ ኋላ አንድኛዬን መጨረሻ ላይ ይገባለሁ ማለት ይቅርና ፀሐይ እስኪገባ ድረስ በኃጢአት መቆየት አይፈቀድም፣ እንደ መጽሐፍ ቅዱስ አስተምሮ ማለት ነው። እንደ ቅዱስ ጳውሎስ ፀሐይ ሳይገባ አብርዱት አርቁት፣ እንደ መድኃኔዓለም ክርስቶስ አስተምሮ ደግሞ ለነገ ብላችሁ አታሳድሩ የተባለው ኃጢአትና ቂም በቀል ስለሆነ በዚህ መጽሐፍ ቅዱሳዊ አስተምህሮ ሁሉም ሰው ለንስሐ ዝግጁ ሆኖ ለፍቅር ለእርቅ ዝግጁ ሆኖ ፀሐይ ሳይገባ ፀሐይ በምስራቅ ወጥቶ ወደ ምዕራብ ሳይገባ ወይም ደግሞ ሳያድር ታርቆ ተለቃልቆ ኃጢአትን ለመመርሳ ነግሮ ከኃጢአት ነፃ ሆኖ መኖር ይገባል ትላለች ቅዱስ ቤተክርስቲያናችን።